በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምኩራብን በተመለከተ ሶስተኛይቱን የአብይ ጾም ሰንበትን እያሰብን ያለንበት ሳምንት ነውና ዘወረደ ቅድስት አሁን ደግሞ ምኩራብ እንደሱ እንደ አምላካችን ፈቃድ ከዚሁ ጋር በተያያዘ ልንሰማቸው ከሚያስፈልጉ ትምህርቶች አንዱ የሆነውን የመጀመሪያውን ክፍል ወደ እናንተ አድርሰን ነበር። ለዛሬ ያው ምስባኩ የቤት ቅናት ይበላኛል የሚል ነውና መዝሙር 68 ቁጥር 9 ላይ የቤት ቅናት በልታኛለችና የሚሰድቡም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት የሚለው በሰንበቱ ማለት ነው በምኩራብ ሰንበት የሚሰበከው ምስባክ ስለሆነ ቅናትን በተመለከተ እግዚአብሔር የሚቀናባቸው ነገሮች አሉ። እነዚህ እነማን ናቸው የሚለውን ለዛሬ በይደር አቆይተን ስለነበር ያንኑ ሁለተኛውን ክፍል ነው እንደሱ እንደ አምላካችን ፈቃድ በዚህ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱን አምላካችንን አጋዥ አድርገን በመንከታተለው በመናደምጠው መንፈሳዊ የዩቲዩብ አገልግሎታችን በማህደረ ተዋሕዶ ይዘን የተመለስ ነው። ለዚች ሰዓትና ደቂቃ እንድንደርስ ፈቃዱ ይሆነልን የሁላችን አባት የሁላችን ጌታ የፍቅር አምላክ የምህረት ባለቤት ቸሮ መድኃኔዓለም ስሙ ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁን። አማላጅቱም ልመናዋ ጸሎቷ ቃል ኪዳኗ ዘወትር እኛን እየጠበቀን በበረከት እያኖረን ከክፉም እየከለለን ነውና አንዳችም ነውር የሌለባት ርርተ ህሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ንጽሕት ድንግል ማርያምም ስሟ የከበረ የተመሰገነ ይሁንልን። ዛሬም የደጋጎቹ ቅዱሳን እሱ የመረጣቸው ያከበራቸው ያጸደቃቸው ለኛም በቃል ኪዳናቸው ታምነን ወደሱ ጸሎት ልመናችን እንዲያደርሱልን ደጅ የምንጠናቸው የአምላካችን ባለሟሎችን ሁሉ አጋዥ አድርገን የዛሬውን መርሃ ግብራችንን እንዲህ እንከታተላለን። በቅድሚያ የእግዚአብሔር ቅናት ስንልና እግዚአብሔር ደግሞ ስለምን እንደሚቀና ከማየታችን በፊት ምኩራብን በተመለከተ ከአንድ ድረገጽ ላይ በግሩም ሁኔታ ይህንኑ ባለፈው በተለይ ክፍል አንድን የተከታተልንበትን የሚያጠናክርልንን አንድ መልእክት እናደርስና ወደ ቀጣዩ እናልፋለን። የምኩራብን ሁኔታ የሚያሳስበው መልእክታችን እንዲህ የሚል ነው ወይም ያገኘነው መልእክት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው ለሁለት ጊዜያት ቤተ መቅደሱን አንጽቷል። ከነዚህ ቀዳሚው በመጀመሪያው ፋሲካ ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገውና በምኩራብ ሳምንት የሚነበበው የሚተረጎመው ነው። ጌታችን ለሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በአራተኛውና የመጨረሻው ፋሲካ ነው። ማቴዎስ ምዕራፍ 21 ቁጥር 12። በዚህም ወቅት በተመሳሳይ ገዢዎችንና ለዋጮችን እንዲሁም የቤተ መቅደስ አለቆችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች ቀማኞች ዋሻ አደረጋችኋት በማለት ገሰጻቸው። ስለሆነም ትንቢተ ነቢያትን የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር። መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደው የአይሁድ የፋሲካቸው በዓል በደረሰ ጊዜ እንደነበር ተጠቅሷል። እግዚአብሔር ባያዝንባቸውና ይህ የፋሲካ በዓል በትክክል ቢከበር ኖሮ የእግዚአብሔር ፋሲካ ይባል ነበር። ዘጸአት 12:11 እግዚአብሔር ለሙሴ የበዓላትን ሥርዓት ሲነግረው በዓላቱን በዓላቴ የእግዚአብሔር በዓላት በማለት ጠርቷቸዋል። አንድም በዓላቴ ብሎ በሌላም ደግሞ የእግዚአብሔር በዓላት በማለት ጠርቷቸዋል። ዘሌዋውያን 23። ይሁንና እነዚህን ቅዱሳት ጉባኤያትና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊ ሕግጋት የማይመሩ አገልጋዮች በትምህርት ጥቅስ የገባ ነው በሚያበላሿቸው ጊዜያት ጌታ በሕዝቡና በአገልጋዮቹ አዝኖ የኔ ያላቸውን በዓላትና ጉባኤያት የናንተ ብሎ ይገልጻቸዋል። ከፈቃዱ ወጥተዋልና መባዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች እንዲል ኢሳይያስ ምዕራፍ 1:14። በተመሳሳይ መልኩ ጌታችን በመጀመሪያ ፋሲካ ቤተ መቅደስን ለማንጻት በሄደ ጊዜ የሕዝቡና የአገልጋዮቹ ኃጢአት አሳዛኝ ስለነበር ቅዱስ ዮሐንስ በዓሉን የአይሁድ በዓል መሆኑን ጠቀሰ። ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡት እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተስሪያ መስዋዕትነት የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸውም በቤተ መቅደሱ የሚሸጡትን እንስሳት ወይም
የሚሸጡትን እንስሳት ለመስዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበር። ለመስዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽህና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ በሚያገኙት ትርፍ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩ ሰዎች የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩ ሰዎች ደግሞ መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸውን ከንቱ ውዳሴ ፈላጊዎች ይመስላሉ። እርግቦችን የሚሸጡትም የመንፈስ ቅዱስን ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያን ይመስላሉ ብሏል። የኛስ አገልግሎት ምን ይመስል ይሆን? ጌታችን ቤተ መቅደስን ሲያነጻ እንደ ምልክት ከተፈጸሙት ተግባራት መካከል በቤተ መቅደስ ግቢ ይሸጡ የነበሩትን በጎችንና በሬዎችን ከቤተ መቅደስ ማስወጣቱ፣ የገንዘብ ለዋጮችን ገንዘብ መበተኑ፣ ገበታቸውንም መገልበጡ፣ ርግብ ሻጮችንም ርግቦቻቸውን እንዲያወጡ ማዘዙ ይጠቀሳሉ። ሲያስወጣቸውም የገመድ ጅራፍ አበጅቶ ወይም ሰርቶ ከቤተ መቅደስ አስወጣቸው። አባቶቻችን በትርጓሜ ሲያብራሩ ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል። የጭፍራውን ሥራ ለአለቃው ሰጥቶ መናገር ልማድ ነውና ቅዱስ ዮሐንስ በወንጌሉ ጌታ ጅራፍ መስራቱን ገለጠ። ሊቃውንት እንደሚያስተምሩት ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ነበርና ሻጮችና ለዋጮችን ሰዎች ሳይሆን የሚሸጡትንና የሚለወጡትን ርግቦችን፣ በጎችን፣ በሬዎችን፣ የሰዎችን የሚለወጥ ገንዘብ ከቤተ መቅደስ አስወጣ። ይህን ያደርጉ የነበሩትን ሰዎች ግን በመገሰጽ አለፋቸው እንጂ ፈርዶ አላባረራቸውም። የመጣው ለፍርድ አልነበረምና በዳግም ምጽአት ሲገለጥ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ሥራ የሰሩትንና የሚሰሩትንም ይቀጣል። ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበር። ሊቀ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡትን ካስወጣ በኋላ የአባቴን ቤት የንግድ ቤት አታድርጉ አላቸው። በዚህም አምላክ ወልድ አምላክነቱን ገለጠ። የአባታችሁን ወይም የአባታችንን ሳይሆን የአባቴን ቤት በማለቱ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባህሪ የእግዚአብሔር ልጅ መሆኑን እግዚአብሔርነቱን አምላክነቱን ገለጠ። ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና በማለት የተናገረው ትንቢት መፈጸሙን አስተዋሉ። መዝሙር 68 ሊቃናት አይሁድ በቤተ መቅደሱ ሲሸጡና ሲለውጡ ስጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉ ያደረጉትን ሁሉ ለመንፈሳዊ ዓላማ ያደረጉት ለማስመሰል በቤተ መቅደስ ለሚሸጡትና ለሚለወጡት ወይም ለሚሸጡትና ለሚለወጡት የመስዋዕት እንስሳትና ገንዘብ የትክክለኛነት ማረጋገጫ ይሰጡ ነበር። ዛሬም ተረፈ አይሁድ የሆኑ ምንደኛ አገልጋዮች አሉ። ንጹሕን መስዋዕት መዝሙሩን፣ ንዋየ ቅድሳቱን፣ በዓለ ንግሱን፣ ጸበሉንና ሌሎችንም መንፈሳውያን እሴቶቻችንን ለገንዘብ ማግኛነት ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ይሞክራሉ። የዋሃንንም ያሳስታሉ። በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደስ የሚቀርበውን መስዋዕት ለስጋዊ ጥቅም ሲያውሉት፣ በዚያም ምክንያት የከበሩ መንፈሳውያን አገልግሎቶች ሲቃለሉ አርያ የሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ በዝምታ አላለፈውም። ጌታችን ከኔ ተማሩ ብሎናልና በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ በዓለ ንግስን፣ በጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማግኛነትና ለንግድ ሲያውሏቸው በበዓላት ላይ ከመንፈሳዊ ስርዓት ይልቅ ስጋዊ ንግድና ደስታ ሲበዛ የክርስቲያን የከበሩ ነዋየ ቅድሳት በገዛ አገልጋዮቻችን እንደ ሸቀጥ ሲታዩ ጸሎት ለማድረስ ገንዘብ የሚተምኑ ምናምንቴ ሰዎች ሲመጡ በቃል እግዚአብሔርና በሥርዓተ ቤተክርስቲያን ጋሻነት ልንቃወማቸው ይገባል። እኛ ዝም ብንልም የቤተ መቅደሱ ባለቤት ዳግም ይመጣል። የሚመጣው ግን እንደቀደመው ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈረድላቸው እንጂ ከሚፈረድባቸው ወገን እንዳንሆን አገልግሎታችንን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና፣ ለታይታ፣ ለከንቱ ውዳሴ አይሁን። እያንዳንዳችንም የእግዚአብሔርን ቤተክርስቲያን እንደ አይሁድ ሊቃናት ለገንዘብና ለዝና ማግኛነት የሚጠቀሙትን ምንደኛ አገልጋዮች ለይተን ልናውቅ አውቀንም ልንርቃቸው ይገባል።
ይለናል የመጀመሪያው መልእክታችን። ከምኩራብ ጋር የተያያዘው እንደሱ እንደ አምላካችን ፈቃድ ልንማረው ከሚያስፈልገን ትምህርቶች አንዱ አስተምሮ ዘተዋህዶ በሚል ርዕስ የቀረበልን አስተምሮ.com ከሚል ላይ ያገኘነው ነው። በእውነት እግዚአብሔር አምላካችን በዚህም ስላስተማረን ስሙ የከበረ የተመሰገነ ይሁን። ይህንንም ጽፈው የሰጡንንም በእውነት መድኃኔዓለም የሕይወትን ቃል ያሰማልን። የእግዚአብሔር ቅናት ወደሚለው እንምጣ። በመጀመሪያ የእግዚአብሔር ቅናት ስንል ለእርሱ የሚገባውን ክብርና ፍቅር ለሌላ እንዳይሰጥ መፈለጉን የሚያመለክት ነው። እርሱ አምላካችንም እንዲህ ብሎ ተናግሯል። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና በማለት ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናተኛ እንደሆነ አምላክም በአምላክነቱ ቀናተኛ መሆኑን ራሱ እግዚአብሔር ነግሮናል። ዘጸአት ምዕራፍ 20። የእግዚአብሔር ቅናት ፍጡራን ከሚቀኑት ቅናት የተለየ ነው። ፍጡር ቢቀና ጎደለብኝ፣ አነሰብኝ ብሎ ነው። አሊያም ከእገሌ አነስኩ፣ ተበለጥኩ፣ ተቀደምኩ ብሎ ነው። እግዚአብሔር ግን የሚጎልበትና የሚያንስበት ነገር የለም። እንዲሁም የሚበልጠው የሚፎካከረው አካል የለም። ያለ ተፎካካሪ ብቻውን አምላክ የሆነ እግዚአብሔር የሚቀናው ለሚቀናበት ጉዳይ ክብር ስላለው ነው። ለምሳሌ ስለ ሰዎች ሕይወት ቢቀና እርሱ በፈጠረውና በደከመበት ሰውነት ያልደከመበት ያልፈጠረው ኃይል ሲጫወትበት በማየቱ ስለ ሕይወታችን ይቀናል። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቅናት እቀናላችኋለሁ በማለት እንደተናገረው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2። እንግዲህ የእግዚአብሔር ቅናት ምንድነው የሚለውን 3 ርዕሰ ጉዳዮች አሉ። እነሱን የመጀመሪያው ስለ ክብሩና ስለ ጌትነቱ ይቀናል። የእግዚአብሔር ክብርና ጌትነት ፍጥረት ሳይፈጠር ፍጥረትም ከተፈጠረ በኋላም አይቀንስም፣ አይጨምርም። ለዘላለም ክብሩ ከፍ ዝቅ የማይል የተደላደለና የጸና ነው። ሆኖም ግን ፍጥረትን ከፈጠረበት ዓላማ አንዱ ጌትነቱንና ከሃሊነቱን ለመግለጽ ሲሆን የእግዚአብሔርን ክብርና ጌትነት ይገልጣል፣ ይተረጉማል ተብሎ የተፈጠረው የሰው ልጅ የእግዚአብሔርን ጌትነት አሳልፎ ለሌላ ሲሰጥ በማየቱ ያዝናል። ለምሳሌ አንድ ሰው እግዚአብሔርን ትቶ ጣዖት ቢያመልክ እግዚአብሔር የእርሱን ጌትነት፣ የጣዖቱን ከንቱነት፣ የሰውየውን ግብዝነት ለመግለጥ መቆጣቱ ቅናት ተብሎ ይተረጎማል። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ የሚለው ቃል ይበልጥ ያስረዳናል። አሁን ሌላ አምላክ ኖሮ ሳይሆን በሐሰት አምላክ ነኝ ለሚል ጣዖት አትስገድ ሲል ነው። ዘጸአት 34:14 ሊቀ ነቢያት ሙሴ እንደመዘገበልን አምላክህ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ፣ አምላክህ እግዚአብሔር የሚባላ እሳትና ቀናተኛ አምላክ ነውና ሲል ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ እንደሚቀና እግዚአብሔርም በጌትነቱ ቀናተኛ ነውና ከእርሱ ውጭ ባዕድ አምልኮ ስንፈጽም በፍጡር ስንመካ ቀንቶ እንደሚፈርድብን ተናግሯል። ዘዳግም 4:23 ዳግመኛም የጣዖት ውክልና ባለው በምስልም ይሁን በስዕል የሚያመልክ ካለ እንደሚቀጣ በግልጥ እንዲህ ሲል ተናግሯል። በመካከልህ ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋህ በዙሪያችሁ ያሉት አሕዛብ የሚያመልኩትን ሌሎች አማልክትን አትከተሉ ሲል ተናግሯል። ዘዳግም ምዕራፍ 6 ቁጥር 14 ነቢዩ ሕዝቅኤልም አሁን የያዕቆብን ምርኮ መልሳለሁ፣ ለእስራኤል ቤት ራራለሁ፣ ስለ ቅዱስ ስሜ እቀናለሁ ሲል ለስሙ ቀናተኛ እንደሆነ ተናግሯል። ሕዝቅኤል 39 ቁጥር 25 ነቢዩ ዘካርያስም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ፣ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ሲል ስለ ጽዮን ቀንቶ ገመድ በተባለው ፍቅሩ ሕዝቡን ከተበተነበት ከባቢሎን እንደሚሰበስብ ተናግሯል። ዘካርያስ 1:14 ቅዱስ ጳውሎስም የጌታን ጽዋንና የአጋንንትን ጽዋን ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም፣ ወይስ ጌታን እናስቀናውን? እኛስ ከእርሱ እንበረታለንን? በማለት መስክሯል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ነቢዩ ዳዊትም እንደ ጠማማ ቀስት ተገለበጡ፣ በኮረብታ መስገጃዎቻቸው አስቆጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔር ይህን ሰምቶ ተቆጣ፣ እስራኤልንም እጅግ ናቀ። የሰሎሞንም ማደሪያ ተዋት፣ ኃይላቸውን ለምርኮ
ሽልማታቸውን በጠላት እጅ ሰጠ፣ ሕዝቡንም በጦር ዘጋቸው፣ ርስቱንም ቸል አላቸው በማለት እግዚአብሔር ስለ ክብሩና ስለ ጌትነቱ ቀንቶ የሚያመጣውን ቁጣ መቋቋም እንደማይቻል መስክሯል። መዝሙር 77 ቁጥር 58። እንግዲህ የእግዚአብሔር ቅናት ብለን በመጀመሪያ ስለ ክብሩና ስለ ጌትነቱ እንደሚቀና በዚህ መልኩ አየን። ሁለተኛው ጌታችን ስለ ሰው ሕይወትና ደህንነት ይቀናል። እግዚአብሔር ለፍጥረቱ ቀናይ መሆኑን ነቢዩ ኢሳይያስ ሲናገር ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል በማለት እግዚአብሔር አክብሮ ስለፈጠረው ስለ ሰው ልጅ ሕይወት እንደሚቀና ተናግሯል። ኢሳይያስ ምዕራፍ 9። ዳግመኛም በነቢዩ በኢዩኤል ላይ አድሮ ሲናገር እግዚአብሔር ስለ ምድሩ ቀና፣ ለሕዝቡ ራራለት። እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህ ወዲህ በአሕዛብ መካከል መሰደቢያ አላደርጋችሁም ሲል እግዚአብሔር ከፈጠራቸው ፍጥረታት መካከል የሰው ልጅ አክብሮ እንደፈጠረው ከሚገልጥበት መንገዶች መካከል አንዱ በሚያደርግልን አምላካዊ ቅናት መሆኑን ተናግሯል። ኢዩኤል ምዕራፍ 2 ቁጥር 18። ዳግመኛም ነቢዩ ዘካርያስ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅናት ቀንቻለሁ፣ በታላቅ ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ፣ ኢየሩሳሌምም የእውነት ከተማ ትባላለች በማለት በኢየሩሳሌም አንጻር ስለ ሕዝቡ ደህንነት መናገሩ እንደሆነ እንገነዘባለን። ዘካርያስ ምዕራፍ 8። እግዚአብሔር የሚቀናልን ፈጣሪያችን በመሆኑ ነው። አክብሮ የፈጠረው አካል እንዲጎዳና እንዲጎሳቆል አይፈልግም። ቅዱስ ያሬድ እንዲህ እንዳለ፣ አንተ የፈጠርከን እኛ ሁላችን ጭቃ ነን፣ የእጆችህ ሥራ የሆን እኛን አታጥፋን፣ ኃጢአታችንንም ይቅር በል፣ ፍጥረት ሁሉ ወደ አንተ ያንጋጥጣሉ በማለት የእጆቹ ሥራ ነንና ደጋግሞ ይቅር እንደሚለን ተናግሯል። እንግዲህ ከለያየ ነው የእግዚአብሔር ቅናት የሚለው ራሱ የእግዚአብሔር ቅናት ምን ማለት እንደሆነና አንደኛ ስለ ክብሩና ስለ ጌትነቱ እንደሚቀና፣ ሁለተኛ ደግሞ ለሰው ልጆች ደህንነትና ሕይወት እንደሚቀና አየን። አሁን ደግሞ የሰው ልጅ ቅናት የሚለውን ደግሞ እኔ የሰው ልጅ ቅናት ስንል አዎንታዊና አሉታዊ ትርጉም በሚሰጥ በሁለት መንገድ ከፍለን ልናየው እንችላለን። ይኸውም መንፈሳዊ ቅናትና ሰይጣናዊ ቅናት በመባል ይታወቃሉ። ሰይጣናዊ ቅናት የምንለው ክፉ ምኞትን ያዘለ ምቀኝነትን ያስከተለ ቅናት ሲሆን ሌላው ሰርቶ እንዳይጠቀም እንዳይከብርና እንዳይመሰገን የመቃወም ወይም የመከፋትን ሐሳብ የያዘ ነው። ይኸውም ለምን ተበለጥኩ በሚል ቁጭት ክፉኛ ጥላቻን የሚያስከትል ሰይጣናዊ ቅናት ይባላል። ሮሜ 13:13። መንፈሳዊ ቅናት ደግሞ የምንለው ሁለት ጽንፍ አለው። ይኸውም አንዱ ስለ እግዚአብሔር ጌትነት የምንቀናው ቅናት ሲሆን አንዱ ደግሞ በምግባርና በሃይማኖት እንዲሁም በልዩ ልዩ ትሩፋት እንዳንበለጥ መንፈሳዊ ፉክክርን የሚያጭር ለመንፈሳዊ ውድድር የሚያነሳሳ በጎ ሐሳብ ነው። ነገር ግን ውጤቱ ተመሳሳይ ነው። ስለ እግዚአብሔር ጌትነት መቅናት እርሱን ደስ ለማሰኘት ነው። ምግባር ትሩፋት ለመስራት ቁጭት ማሳደርም ቢሆን እግዚአብሔርን ደስ ለማሰኘት ነው። ነቢዩ ኤልያስ በንጉሥ አክዓብ ዘመነ መንግሥት አምልኮተ እግዚአብሔር ተዳክሞ አምልኮተ ጣዖት ለምልሞ ሰብአዊ መብት ተረግጦ የንጹሐን ደም ፈሶ በእግዚአብሔር ነቢያት ሲሳለቁ በእግዚአብሔር ላይ ሲያላግጡ አይቶ ስለ እግዚአብሔር ጌትነት ቀና። ከመቅናቱ የተነሳ የእግዚአብሔርን ማንነት የእነርሱን ከንቱነት ለማስረዳት ወደ እግዚአብሔር ጸልዮ ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ሰማይና ምድርን እስከ ማውገዝ ደርሷል። አንደኛ ነገሥት ምዕራፍ 19 ቁጥር 10። ባህረ ጥበባት ጥዑመ ልሳናት ቅዱስ ያሬድ በእግዚአብሔር ዘንድ የማይታወቅ የተሰወረ የማይገለጥ የተከደነ ምንም ነገር እንደሌለ ሲናገር ከሚሆነው ነገር ሁሉ የማያውቀው ነገር የሌለ እግዚአብሔር የሰንበት ጌታዋ ነው፣ እርሱም ባህርን ገሰጻት ከወሰኗም አታልፍም በማለት መስክሯል። ምኩራብ ዘሰንበት። እንዲሁም በሰንበት ከቤተ እግዚአብሔር ተገኝቶ ልዩ አምልኮተ እግዚአብሔርን መፈጸም ያስተማረን ጌታችን ኢየሱስ ክርስቶስ እንደሆነም ሊቁ ሲናገር በዕለተ ሰንበት ኢየሱስ ወደ ምኩራብ ገባ፣ ስለ ሃይማኖትም ተናገራቸው፣ ሕሙማንን አገኘ፣ ፈወሳቸውም። ቅድመ ዓለም የነበረ የሰንበት ጌታ ወልድ ዋህድ እርሱ የሕይወት ሰሪዋ ፈጣሪዋ ነውና ሲል ተቀኝቷል። ሉቃስ ምዕራፍ 4 ቁጥር 14። ሰንበትን የሚያከብሯት የሰው ልጆች ብቻ ሳይሆኑ ሌሎችም ፍጡራን እንደሚያከብሯት ሊቁ ቅዱስ ያሬድ አሁንም
እንዲህ ሲል ይገልጸዋል። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ባለበት ማለት ነው። መላእክት በሰማያት ጻድቃን በገነት ሰንበትን ያከብሯታል። ባህርም ፍጥረትም ሁሉ አሳዎችና አንበሬዎችም ሰንበትን ያከብሯታል። በመከራ ውስጥ ያሉ ያርፉባት ዘንድ እርሱ ከሥራው ሁሉ አርፎባታል ሲል ተናግሯል። እንግዲህ እንደሱ እንደ አምላካችን ፈቃድ በዚህ በሶስተኛይቱ ሰንበት በምኩራብ ልንማረው ከሚያስፈልገው ትምህርት አንዱ የቤት ቅናት በልታኛለችና የሚለው የእግዚአብሔር ቅናት በተለይ ምን እንደሆነ ከብዙ በጥቂቱ ለማየት የሞከርነውን ይህንን መልእክት ነው እንደ አምላካችን ፈቃድ የተከታተል ነው። እንግዲህ ምኩራብን በተመለከተ በሁለት መልእክቶች ወይም በሁለት መርሃ ግብሮች ይህንን ሳምንት በምን መልኩ ማሰብ እንደሚገባን አንዳንድ ቁም ነገሮችን ተከታትለናል ብለን ተስፋ እናደርጋለን። በቀጣዩ በሌላ መርሃ ግብር ደግሞ እንደዚሁ ቅዱስ ቤተክርስቲያናችን ከምታስተምረን ከምትነግረን በእጃችን በቅርባችን ካሉ መጽሐፍት ወደ እናንተ ልናደርሰው እግዚአብሔር ያሳሰበንን ነገር ይዘን እንመለሳለን። ከዚህም ሳምንት ረድኤት በረከት እንዲያሳትፈን ደግሞ ለአራተኛውም ሳምንት ለመጻጉዕ ደግሞ በሰላም እንዲያደርሰን ከሁሉ በላይ ግን በመውጣት በመግባታችን እሱ ሞገስ እንዲሆነንና ወደ እርሱ የምናቀርበውን ጸሎት ምሕረትና ደግነቱን አብዝቶ ተቀብሎልን ጸሎቴን በፊትህ እንደ መልካም መዓዛ እንዳለው እንደ ዕጣን ተቀበልልኝ እንዳለ ልበ አምላክ ዳዊት የእኛንም አምላካችን ተቀብሎልን ግዳጅ የሚፈጽም የልባችን መሻት የሚፈጸምበት ፍቅሩን የምናስብበት በሃይማኖት ጸንተን በምግባር ቀንተን የእሱን የአምላካችንን ቸርነት ሁልጊዜም እያሰብንና የእሱን ፈቃድ እየፈጸምን የምንመላለስበትን ማስተዋል የምናገኝበት ጾም እንዲያደርግልን ነው። ዘወትር በጾማችን ውስጥ እንድናስበው የሚያስፈልገን ያው ሰዓት መቁጠር ብቻ አይደለ፣ እንዶ ዛሬ እንዲህ አድርጌያለሁ ብለን በራሳችን እንድንመካ አይደለ፣ በዚህ በጾም ላገኘው የሚያስፈልገኝ መንፈሳዊ በረከት ምንድነው ብለን ለኛ ለኑሯችን፣ ለህይወታችን፣ ለትዳራችን፣ ለልጆቻችን፣ ለመንገዳችን፣ ለሀገራችን፣ ለስራችን፣ ለመውጣት ለመግባታችን በአጠቃላይ እግዚአብሔር አምላካችን የሌለበት ነገር ሁሉ ከንቱ ነውና ያለሱ ምንም ማድረግ እንደሌለብን ወይም ደግሞ እንደማንችልም እሱም ስለነገረን ማለት ነው አምላካችንን አጋዥ አድርገን ቸርነቱን አብዝቶልን እሱ እንደሚወደው ደስ ብሎን ጾመን ለዚያች ለታላቋ በዓል ለፋሲካው እንዲያደርሰን ነው ዘወትር መማጸን ያለብን። ከዚያም በኋላ ላለው ህይወታችን ሁሉ ዛሬ ጾም ሆኖ በርትተን በጸሎት በመጽዋት በስግደት የምናደርገው አገልግሎታችንና እሱን አምላካችንን ልባችን አፍሰን ይቅርታ የምንጠይቅበት ህይወታችን ሁሉ ነገም ከነጎዳም እስከ ዘላለሙም ከኛ ጋር ዘልቆ እሱ ደግ አምላክ ነውና የምናደርጋትን ጥቂቷን ነገር አብዝቶ ተቀብሎልን አይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና ዘወትር እንዳያርቅብን ሁልጊዜም በዚያ ፍቅር እንዲያኖረን ከዚህ የበረከት ማዕድ እንዳያርቀን እሱን አምላካችንን ለማግኘት ሁልጊዜም ደፋ ቀና ማለት እንዳለብን ለአንዳችም ቅጽበት ከአይምሯችን መጥፋት እንደሌለበት ማሰብ ያስፈልገናልና በዚህ መልኩ እንድንኖረው አምላካችን በቸርነቱ ይርዳን፣ ይደግፈን፣ ያቆመን፣ መንገዱን ፍለጋውን ያስተምረን። ለዛሬው ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ህዝባችንን ሀገራችንን መድኃኔዓለም አሁንም በደጉ በመልካሙ ያስብልን፣ ከሱ በሆነው ሰላም ይጎብኝልን። የኛንም መጨረሻ ርርተ ህሊና ርርተ ልቦና አፍጣኒተ ረድኤት አቁራሪተ መዓት ፊት በማያስመልሰው አንገት በማያስቀልሰው ዘወትርኛን በሚጠብቀው የቀደመ ቃል ኪዳኗ እንድታሳምርልን መብርሃን ፈቃዷ ይሁንልን። መድኃኔዓለም ስለ እናቱ ብሎ ይለመነን። ጾማችን የተባረከ ያድርግልን። ይቆየን። ማደረ ተዋህዶን እንደሱ እንዳምላካችን ፈቃድ የምትከታተሉ እንግዲህ ለሚያደምጡ ሁሉ ማዳረሳችሁ እንዳትረሱብን ከወዲሁ ለመጠቆም እንወዳለን። ይህንንም መርሃ ግብራችንን ደግሞ ሰብስክራይብ ያላደረጋችሁ ካላችሁም ሰብስክራይብ አድርጋችሁም እንዲሁ ብትከታተሉልን መልካም ነው። ካልሆነ የዚህ መርሃ ግብራችን ዋናው ዓላማ ለቅዱሳን አንድ ጊዜ ፈጸማ የተሰጠችዋ ይህቺ አንዲቱ የነጻች ጎላች የተረዳች የተዋህዶ እምነታችን ይጎሏታል ይሙላላት፣ ይሃንሷታል ይጨመርላት የማትባል ሙሉ ናትና በቤቷ ያለውን ትምህርት ደግሞ ባለማወቅ ነውና ብዙዎች እየጠፉ ያሉት በቅዱስ ቤተክርስቲያናችን የሚሰጠውን ትምህርት በዋናነት መጽሐፍ ቅዱስን አብነት አድርገን በሌሎችም መጽሐፍ ቅዱስን በሚተነትኑ በአዋልድ መጽሐፍት ደግሞ የተገለጹትንም አባቶቻችን የደከሙበትን አንድም እያሉ በሚስጥር ለሁላችንም ያስተላልፉትን ትምህርት እንደ አቅማችን እኛም በቅርባችን ካለው ወደ እያንዳንዳችን ልቦና እንዲያደርስልን ደጅ እየጠኑ መከታተል ነውና ይህንኑ ዓላማ አድርገን እንድንሰማ እንድንመከር በሚያስፈልግ ሁኔታ ነው እንግዲህ እያደመጥን ያለ ነው። ለሁሉም
አጋዥ የሚሆነን ይህን እንድናደርግም በእያንዳንዱ ቅጽበት የሚረዳን የምናደርስበትን መልእክትንም ባጠገባችን የሰጠን እሱ የፍቅር አምላክ ነውና ክብርና ምስጋና ለገናና ስሙ ይሁን። ሰምተን ለመጠቀም ያብቃን። ለክስ ለወቀሳ ለመፈራረጃ አያድርግብን። የሚለወጥ ልቦና፣ የሚደነግጥ ልቦና፣ ፍቅሩን የሚያስብ እሱ አምላካችን የሚያየው ልቦና እንዲሰጠን ፈቃዱ ይሁንልን። አሜን። ይቆየን። በተለየ መርሃ ግብር እንመለሳለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም ጾሙን የተባረከና የተቀደሰ ያድርግልን። አሜን። ይቆየን።